ብላ ስታወራ ነበር። ያ ሃሌሉያ ይቴንክ። በነገራችን ላይ አንድ ቪዲዮ ግን ላሰማችሁ ይሄ ሐሳብ ለምን እንደመጣ። ከዛ በኋላ ብዙ አልሄድበት የማልሄድበት ስለማልሄድበት ይላሉ። የማይፈልጉት ከ5 ሚሊዮን ህዝብ ጋር ነው መግዛት እንፈልገው ካሉ ትርፉ ይጫንልን ሁላ ይላል። ይሄ የኛ የሐረር ባህሪዎች ነው። ገብታችኋል? ሳራ በልትና ሄዳ ብዙ ኪሎ ገብስና ስንዴን የገዛችበት ለሱቋ። እሷስ መልክ ነበር ስትሰራበት የነበር። ሃሌሉያ ቴንኪው። እሺ እኔ ይሄን እንትን አውቃለሁ። መልክ ለምን ሰሪያለሽ? ለምን ህይወትሽን አትኖሪም ነበር እምላት እኔ ሁሉ ቀን ምነግራት። እኔ አንዳንድ ጊዜ ሰዎችን እየተጣላው ነው እየመከርኩ ግራ ነው የሚገባኝ። ገባችሁ? እየተጣላው ነው ወይስ እየመከርኩ ነው የሚለው ነገር ለራሴ ግራ ነው የሚገባ። ቢበዛ እንትን በቃል አጋኖ ልንገራት እንጂ ብዙ ነገሮችን ቆም ብላ እንድታስብ አድርጌያታለሁ ብዬ አስባለሁ። ለምን ሰዎች የሚያዩት እዚህ መልክ የሚሰሩት ነው። እኔ ግን አውቃለሁ። እንደገና ደግሞ አሁን ወንድሟ ሲታሰር ድሬዳዋ ፖሊስ የዘገበው ከ3 ቀን በፊት ፌስቡክ ላይ ሂዱና ስንት ቀን for 3 days ago ምናምን ይላል። አይታችሁ ከሆነ እሺ፣ ያው እኔ ፌስቡክ ላይ ነው። እንደገና ደግሞ እዚሁ ከፋኒ ጋር ጌም እየተጫወትን የኛው ሰፈር ልጆች ሹካሉ ሄለ እንደዚህ ሂጂ ብሎ ሲልኩልኝ ሳይ ኤግዛክትሊ ከዛ እንዴ ምናምን ብዬ እናንተ ፊት ነው የዘገብኩት። እናንተ ፊት ልክ እኔ ስዘግብ ምንም አያገባኝም ብላ ስታወራ ነበር። ከላይ ወጣችና ተመልሳ መታ ምን አረገችው? ለምንድን ነው እሷ ላይ ማታሳበቢው አላት። ሞኬ ምን አላት መሰላችሁ? ሞጣ የንቆ ከጅንኑ ጋር ሊያስታርቅ ነበረ ምናምን አላት። እንደዛ ነገር ነው ሲል ለምን እርቁን አናበላሽም ነው እንግዲህ። እኔም ራሱ አላውቀው ሞጣያው ምን እንዳወራ ራሱ አላውቅ እንኳን እርቅ አይደለም። እኔ ገና ቴሌፎን ራሱ እየጠበቅኩ ነው አንድ ጊዜ ባወራ ብዬ ማለት ነው። እሺ ተመካክረው መጥቶ ተመልሳ ምን አገባኝ ቢታሰርስ ምናምን ስትል የነበረች ሴትዮ ወዲያውኑ ተመልሳ አንቺ ነሽ ያሳሰርሽው። ተስማምተው ቆይ ላሰማችሁና ከዛ በኋላ እኔ ምን ያህል አለውበት የለውበት ራሳችሁ ትናገራላችሁ። የትኛው ቪዲዮ ላይ እንደዚህ ነው ስትል እዚህ ደግሞ ስደነግጥ ያላችሁ። እኔ ሙሉ ቪዲዮ ሪአክሽን ላረግ አልፈልግም፣ ግን ለህዝብ ማስረዳት ስላለብኝ እትሽ እንኳን እንደዚህ አይነኩሽም። ለምንድን ነው እንደዚህ ተመጭብጠሽ ብዙ መስዋዕት የምትከፍሊው ብዬ እንኳ እንድትደፋፈሪ ጂጂ ራሱ እንድትናገሪያት እኮ ያረኩሽ እኔ ራይት። ተናግሮ ነው የሚያልፉት እንጂ የራስሽ ኮምፒውተር ነው የራስሽ ቴሌፎን ነው። ጀስት ኪክ አውት ኪክ ኢን ነው እኮ አይደል እንዴ? ማስገባት ማስወጣት ነው ሰዎችን አይደል? ምን የሚያጎሉብሽ ነገር አለና ነው አንቺ ሳትበይ ሄደሽ ካገኘሽው ላይ ምሰጩ ብዬ እኮ እኔ እኮ በስነ ስርዓት መክሬሻለሁ። ታረክሽው ያልገባሽ ነገር ግን አሁንም ድሬዳዋ ላይ አማራ ጠል መንግስት እንዳለ ራስሽ እየተናገርሽ ነው። በጣም ተጠንቀቂ እሺ፣ በጣም ተጠንቀቂ። ገብቶሻል? የኛ ቤተሰብ አሉ እዛ፣ እናቴ ያለች እዛ። እሺ እናቴ አለች። የኔ ቤተሰብ ማን እንደሆነ እንኳን ማንም አያውቃቸውም። የኔ አይነት ባህሪ ነው ያላቸው። ምንም ከቤተ ክርስቲያንና ከቤት ውጪ ምንም የማያውቁ ቤተሰቦች ነው ያለው። እሺ ያ አሁንም ሄለን ነች ያስያዘችው ማለት እዛች ድሬዳዋ ላይ ወይ ኢትዮጵያ ላይ መንግስት የለም ህግ የለም ማንም ሰው ነው ረን የሚያደርገው ብለሽ የያዘው ኢንስፔክተር ራሱ እየሰደብሽው ነው ያለሽው። ተጠንቀቂ ነው የምልሽ። አሁን አማራ በመሆኔ ብለሽ ስንት አማራ የተከበረ ድሬዳዋ ያደረገ ማህበረሰብን እያገለልሽ ፖለቲካ እየሰራሽ ነው ያለሽው። አሁንም እነግርሻለሁ
ሄለንን እንትን አረጋለሁ ብለሽ አንቺ የሚያስጠላ ነገር ውስጥ ባትገቢ ጥሩ ነው ብዬ አሁንም መክረሻለሁ። ገብቶሻል? ያ በኔ ግፊት እንደዚህ ሰው እስር ቤት እየገባ ኢንስፔክተር ደረጃ መግለጫ የሚሰጥበት ከሆነ ድሬዳዋ እየተመራች ያለችው በሄለን ባንድ ውርጋጥ ሴት ናት ብለሽ ድሬዳዋን በኔ ልክ እየመዘንሻት ነው ያለሽው። ገብቶሻል? ህግ የለም በብር ነው ብላችሁ የድሬዳዋ ማህበረሰብ በጫትና በብር ብቻ እንዲያስብ ቁጭ ብለሽ እያወራሽ ነው ያለሽው። የአንድ ብሔረሰብ ሀገር አድርገሽ ስለ ድሬዳዋ እያወራሽ ነው ያለሽው። ድሬዳዋ ከ80 ምናምን ብሔረሰብ የበለጠ ፍራንስ የሚኖርበት፣ አረብ የሚኖርባት፣ ነጮች የሚኖሩባት ሀገር ናት። ጅቡቲያን ለቫኬሽን አሁን ሙቀት ላይ በስነ ስርዓት ረሃ አድርገው የሚመለሱባት ሀገር ናት ድሬዳዋ። በኔ ቁሻሻ አይነት የምትለካ ማንነት ያላት ሀገር አይደለች። ኢንስፔክተሩ ወጥቶ መግለጫ የሰጠበትን በድምጽም በጽሁፍም ያደረገውን ሄለን ላይ አሳበሽ ኦሮሞ አማራ ስለሆነ እንደዚህ አንገላታ። what about my mother? ምንድናት? የኔ እናት እናቷ መንዜ ናት እኮ። ገብቶሻል? ካሁን በፊትም ያደረግሽው ይሄንን ነው። ቤተሰብ አማራ ስለሆኑ በሉ ግደሏቸው ብለሽ እያለቀሽ እንደዛ ሰክረሽ ስታወሪ የነበረው አንቺ ነሽ። ያንንም የተናገርኩሽ ስንት ብሔረሰብ እያለ ያንቺን ቤተሰብ አማራ ወይ ኦሮሞ መሆናቸውን ሳንተዋወቅ ቀርተን ነው ብዬ እኮ ነው የነገርኩሽ አይደል? ገብቶሻል? ያንቺን ጠባብነት ማህበረሰብ ላይ ለማስተጋባት እንዳትሄጂ አሁንም ነግርሻለሁ። ከፈለግሽ እኔን በፈለግሽው በግል መንገድ መናገር ትችላለሽ። ግን እንደ ቤተሰብ አዘግጦ ውስጥ ትኩረት ውስጥ ሊከት የሚችል ነገር ውስጥ አሁንም ባትገቢ እነግርሻለሁ። የእውነት ነው የምነግርሽ። እሺ ያ ኢንስፔክተሩ የከዚራ ኢንስፔክተር በድምጽ በምን መግለጫ የሰጡበትን ነገር ድሬ ቴሌቪዥን እንትን ላይ የተነበበን ነገር ሄለን ነች ያስያዘችው እንደዚህ ታክቲክ ፈጥራ ብለሽ ገብተሽ ስትወጪ ሞኬ ሊያስታርቃቸው ነው እኮ ብሎ እንትን ሲል ለምን ሄደሽ አይምሮ አትቀይሪባትም ሲልሽ ተመካክራችሁ መተሽ ወደ ፖለቲካ ወሰድሽ። ያልገባሽ ነገር ግን ወደ ፖለቲካን ብትወስዱት እኔን አይጎዳኝም። ምክንያቱም ሰው የዘራውን ነው የሚያጭደው። እኔ ምንም የዘራሁት ነገር የለም። ግን አሁንም በጣም ለራስሽም ለቤተሰብም በጣም የሚያስጠላ ነገር እየዘራሽ እንደሆነ ነው የምነግርሽ። በጣም ለምን ቤተሰቤ አማራ ስለሆኑ ነው ሄለን ነች ያስያዘችው። እውነት ስንቱ አማራ ሲያለው ድሬዳዋ እንኳን የሁሉም ናት እኮ። አይሽ አሁንም ድሬዳዋ እንኳን በኔ በስነ ስርዓት ቤቴን እንኳን ለማልመራ ሰው በኔ እንደምትመራ ኢንስፔክተሩን እንደፈለኩኝ በእንደዚህ አይነት ነገር ወጥቶ መግለጫ እንደሚሰጥ እያደረግሽ ነው ያለሽው። ድሬዳዋ የዘረኞች ሀገር እያደረግሽ እዚህ እያሳወቅሽ ነው ያለሽው። ገብቶሻል? ያ ስለኔ ማንነት እንኳን እናንተ ልታውቁ እኔም አልገባኝ። ገብቶቻል? ያ የቤት አመል ይከተላል ከጎረቤት የሚባል ነገር አለ። አባቴ አየር መንገድ ላይ እንደዚህ ነበር ምናምን ኖ ካርጎ ላይ ነበር የሚሰራው። አዲስ ነው ምን ከሚባለው ጋር አብሮ ታስረው ነው ከወጡት። ራይት እኔ አላውቅም። በለጠ ሙስና የሚል ስያሜ የተሰጣቸው ለምንድን ነው? ለበለጠ ሌብነት ምን ብርቅ ነው? አንቺ ከምታቀራሪው ነው እንጂ ሌብነት ብርቅ ነው? እርግጠኛ ነኝ አሁን በደውል ታጨሮ ሰርቋል። እኔ ወንድም ድሬዳዋ ላይ ምንድነው? ኢንጂነር ነው ኢንጂነር ገዳይ ትላለች እዚህ እና ወደ ፖለቲካ ወስዳለሁ ብለሽ ሄለንን ጎዳታለሁ ብለሽ ከሆነ ሳታስቢው ለኔ ፕራይስ እየጨመርሽ ነው። ግን
እንደገና ራስሽንም ቤተሰብንም እየጎዳሽ ነለሽ። ገብቶሻል? እኔ የተከበረን አስተዳደር የተከበረን የድሬዳዋን ህዝብ አንድ በስነ ስርዓት ፓንት ማለብስ እዚህ ግቢ ማልባል ሴትዮ ረን ማደርግና ስሩና እፈቱልኝ የሚል ሰው አይደለም። እንደገና እኔ እዚሁ አውርቼ የምጨርሰው ነኝ እንጂ እንደዚህ ውስጥ ማነፈነፍ ሰው አይደለም። ያ አይ ነው ካልሽ መንገዱን እንግዲህ እንደጀመርሽ ጥረግልኝ ማለት ነው። እሺ ስንት ዘመን ከጂጂጋ ኦሮሞ ሆነሽ ነበርኛ የምናውቅሽ። ዘንድሮ ነው የጎጀምሽው። ራይት ዘንድሮ ነው የጎጀምሽው። አናውቅሽማኛ። ከጂጂጋ የሆድ ወር ስታወሪ ነበር። እሷ ሻምፓኝ በምትበተንበት ሰዓት፣ እኔ አንገቷ ላይ በምቆምበት ሰዓት፣ መከራውን በማሳየበት ሰዓት አንቺ የሆድ ወድሽን የምታማክሪያት ሴት ነበረች። ጉቺ የሚለው ማርክ የኦነግ ባንዲራ ስለሚመስል ያንን ነበር የመረጥሽው። ታሪክን የውሃሊት ይሄ ወሬ አይደለም። እኔ ቁጭ አረግላችኋለሁ። አሁን ለምጣዷ ስትል አይጧ ትለፍ ብዬ ነው ዝም ያልኩት። እሺ ያ የማከብራቸው ሰዎች እስኪ ሁሉ ነገር ተይ ስላሉኝ ነው ተው እየተውኩት ያለሁት። እሺ ያ ሳወራ በስድብ አይደለም። ህሊና በለጠ ብለሽ ከምትገቢ ጀምሮ እኔ እንዳለ ቪዲዮዎች አመጣልሻለሁ። ቤታ ዘንድሮ የምትሰደብበት ፖለቲካ ያኔ ጂጂን በምትሰድብበት ሰዓት አንቺ ቂጧ ስር ነበርሽ። ዘንድሮ አማራ ነሽ አንቺ አይደለ? ይሄ የፈረደበት ማህበረሰብ እንዴት እንደሚያሳዝነኝ። የማንም ጥንባን ሳይመስል ሁሉም ሄዶ እሱ ጋር መካተት ይፈልጋል። ችጋራችሁንም ሆነ ችግራችሁን ሄዳችሁ አማራ ላይ ማስታከክ ነው የምትፈልጉት። አማራን እየጎዳው ያለው ይሄ ፈንገሱ ነው ያስቸገረው ያለው። ፈንገሱ ነው እንዳይ አድግ እያመነመነው ያለው ጋይስ። የእውነት በጣም ሶሪ የአማራ ወንድም እህቶች፣ የእውነት ገብቷችኋል? ፈንገስ ለራሱ ምግቡን አያዘጋጅም። ላይ ይለጠፍና ያንተኑ ኢንዛይመር እየመጠመጠ ነው የሚኖረው። ኢንዛይም ነው እንዲህ ነው ሲመጣ። ፓራሳይት ናቸው ሚዲያ ላይ ታይ ጋይስ ተውት። የእውነት ቆሻሻ ሄለን አማራ ምናምን አሁን በተፈጠረው እንኳን በተፈጠረ ችግር አንድ ነገር ልንገራችሁ። በጣም ይቅርታ አድርጉልኝ። እኔ የዘር ችግር የለብኝም። እናቴትም ይሄው የአማራ ልጆች ናቸው እኔ ከጎን ያሉት ያ ሁላ አከሚ ነገያ ቡቱ ጂኒ ሲለኝ የነበረ ሰው አንድ ሰው መጥቶ ነገር ሲያረጋ አይታችኋል? ያ እከካ በመማጸኑም ሆነ በምኑም ሆነ በምን ከጎን ያሉት የአማራ ልጆች ናቸው። አሁንም ፈለጋችሁም አልፈለጋችሁ ተይ ያሉ እየመከሩኝም ያሉትም ደግሞ እናቴ ትሙት እነሱ ናቸው። እኔ ባለጌ ሰው አይደለሁ። እናንተ ቁጭ ብላችሁ አማራና ኦሮሞ በሉ። እኔ ሰው መሆኔንና ሰው ምን እያወራኝ ነው ብላ ብቻ ነው ማስበው። ዛሴት አማራ ኦሮሞ ምናምን ጂኒ ቡቱ። እኔ እዚህ ታምሜ አንድ ቀን መጥቶ ወጥ ይሰራልኛል፣ እናቴ ትሰራልኛለች። እና ሰዎች ቆሻሻም ምንም ላይፍ ወይ አካሄድ አላቸው ቀልብ ገዝተው እስከሚመለሱ ድረስ ያንን አካሄድ መተሽ ለንግድ የተመቸሽ ሲመስልሽ አማራ ላይ አታድርጊ። አማራ ጽንባንሳ አይደለም፣ ማራገፊያ አይደለም። ባለጌዎች ሚዲያ ላይ እዚህ የተዘከዘካችሁት ባለጌዎች ናችሁ። ትልቁ የተከበረው ምንም ማንነታችን የማያውቀውን እያስገመታችሁት ያላችሁት የቤቶትን አመል እዛው በቤቶ የሚባል ነገር አለ። እዛው በቤታችሁ
የኔ ወንድም ባዶ እግሩን እየሄደ ገራባ እንደሚለቃቀም እኔ ደብቄያቸዋለሁ። እኔ የተሰደድኩት ለራሴ ነው። ባህርን የተሻገርኩት ለራሴ ነው። በባዶ እግሩ ሄደ፣ በሊሞዚን ሄደ፣ ምን አገባኝ? በለጠ ሙስና ነው አባትሽ ቅጥል ስሙ የስድብ አይደል። ጉምሩክ ላይ እቃ ተሸካሚና አውጪ ነው። አብሮ ታስሮት አልነበረም እንደ አዲስ የሚባለው? ሌላ ነገር ውስጥ አታስገቢ። ያንቺ ወንድም ዞሬ ማሳስረው ማን ስለሆንኩ ማንነኝ እኔ? ሁ አም ዘፈርስት ኦፍ ኦል እኔ እኮ ሄለን ድሬዳዋን አትስትል ፈዲስ ላይ ታገኘኛለህ እኮ። ፈዲስን ሳጨርስ አለሚያ ላይ የምታገኘኝ ሰው ነኝ እኮ። ወይ ሐረር ላይ ነኝ ያለሁት ወይ አደሌው ደንገጎ ላይ እንዳለንኩ ምናምን እትብቴን የተበታተንኩ ሰው ነኝ። ከዛ የመን ላይ ታገኘኛለሽ። ከዛ እዚህ ያለው አም ላይክ ዚስ እኔ ያንተና ምናምን ብዬ እንደዚህ ማቅራራ መሰላችሁ እንዴ? እኔ ዞር ስል ኮምፒውተር ስዘጋ እቤት ያለውን ነገር ነው ማየው። ሌባ ነው እዛ ሴት አይደለም ብለሽ እሷ ነች ካልሽ ኢንስፔክተሩን ሄለን የገዝታ ነው ያልሽ ነው ያለሽ። በዘሬ ምክንያት ካልሽ ደግሞ ድሬዳዋ አማራ ጠል ነው ያልሽ ነው ያለሽ። ገብቶሻል? አሁንም ተጠንቀቂ። ስለኔ እኔ ደንታ የለኝም። ለኔ ፕራይሴ ነው ባይዘው እንደዚህ ነገር እኔ እዚህ ስነግርህ እዚሁ ነው እንዲህ ልክህን ነግሬ የምጨርስልህ። ኢንሳይደር እዚሁ የሰጠኝን እዚሁ ነው ማነብል። ስራ ያጥቼ ምንኮሻኮሽ ሰው አይደለም። ምንኮሻኮሽ ሰው አይደለም። ለራሴ እዚህ $2000 አዋጡልኝ እያልኩኝ ነው። ጭራሽ ብር ከፍላ ምናምን ነገር ሞኬ ጅላንፎ ባትሆን ጥሩ ነው ወንድሜ። እሺ ብዙ ነገር እኔን ታውቀኛል። እኔን ያኔ ከጦርነቱ ጊዜ ጀምረ እኔን ታውቀኛል። አማራ ስለሆነች እንደዚህ አደረገች ባለ ጊዜ ብለ አቡፋኖ ጋር ስታወራ ሰምቻለሁ። አለኝ ቪዲዮ ነው ጋር። እሺ ያ ልብ ያወቀው ግን ይሄን ያህል ህሊናን መሸጥ ትርፉ ለራስ ነው፣ እዳው ለራስ ነው ይቀር። ግን ታውቀኛል፣ ዩቲዩብ ላይ ታውቀኛል፣ ማሴንጀር ላይ ታውቀኛል። ሪች ያያ ግሩፕ አስገብተን ያለውን ነገር ስዘግበኝ ታውቃለህ። እሺ ያ እዛ የምታወራውን የነበረውንም ታውቃለህ። ሪች ትታን ተኝታ ምን ስታወራልኝ እንደነበረ ሁላ ታውቃለህ። ያ ባለ ጊዜና በዘር ውስጥ ነገር ወስደ ሞራል ተሰምቶ የእውነት የሆነ ነገር እንኳን እንዲስቅ ሳይለ ስታወራ የእውነት በደም ነው ያዘንኩት። ፉገራ እንዳለ ሆኖ ማለት ነው። ገብቷል? አይ ይሄ መንግስት ምናምን ሌላ ፖለቲካው ስለሷ የጠቀማችሁ መስሏችሁ እንትን ነው። እኔ ምንም የሚፈጠር ይመስላችኋል? ምንም እኮ የሚፈጠር ነገር ሳታውቁት ግን እራሷ ላይ ነው እየጠመጠማችሁ ያላችሁ። ሄለን የተናገረች መስሏት የድሬዳዋን አስተዳደር ከዘረኝነት ውስጥ ግምት እያስቀመጠች ሚዛን ላይ ያደረገች ነው ያለችው። ኢንስፔክተሩን እኔ እንደፈለኩ ረን ላረገው እንደምችል ነው እንትን እየተባለ እኔ እዚህ ላይቭ ላይ ነው የሰማሁት። ኢንሳይደሮቼ ለኔ ይሄን ሰሞን ጥሩ ስሜቱ ስላሌለው እየመጡ እንዳልነገሩኝ ራሱ ትላንትና ነው የገባኝ። ለምን ዜናውን ሳየው 2 ቀን በፊት ነው የሚለው። 2 ቀን በፊት ነው የሚለው 2 days ago ይላል ከተፖስት። እንደ ድሮ ቢሆን ኖሮ ገና ከድሬዳዋ ነበር ወይ የሚነግሩኝ። እንደ ድሮ እንደዛ አክቲቭ ምናምን ነገር ማለት ነው። ገና ሳይፖስት ሁላ ልሰማ እችላለሁ። ለምን ሲያዝ የሰፈር ሰዎች ስለሚያዩ ማለት ነው። እንደዚህ አይነት ሙድ ውስጥ እንደሌለው እንደገባቸው የገባኝ ትላንትና ከ2 ቀን በኋላ ይሄን ነገር ሲነግሩኝ ነው። ምን አገባኝ ስትል ቆይታ ላይቭ ላይ ወጣ ስትመለስ እንትና ሞጣን እኮ ሊያስታርቅ ነው ሲባል ወዲያውኑ ነው እንዴ እኔ ምን አገባኝ ብላ ቀይር ብላ ከዛ ወደ ፖለቲካ ወሰዱትና ተመካክረው መጡ። እኔ ላይ ምንም የሚጨምረውና የሚቀንሰው ነገር እንደሌለ አሁንም ነግራችኋለሁ። አይ ለኛ የሆነ ጥቅም አለው ካላችሁ ፕሊስ ቀጥሉበት። አንድ የወሬ ድርቀት እንዳይገጥማችሁ እሺ። ያ እንኳን የተከበረ ማህበረሰብ አማራ አይደለም፣ ኦሮሞ አይደለም፣ ሶማሌ አይደለም፣ አደሬ አይደለም
እነ ጅቡቲያኖችም ተዝናንተውበት የሚመለሱበት ሀገር ነው። ፍራንሶች የሚኖሩባት ሀገር ናት። ጣሊያኖች ያሉባት ሀገር ናት። እሺ ያ ድሬዳዋ አማራ ጠል ናት ብለሽ ከአንድም ሁለት ጊዜ ነው ይሄን ነገር ስትናገር የነበረው። ተይ ሌሎቹስ እንዴት ናቸው ብዬ ነግሬሽ ነበር። ምን ነው የምታወሪው አንቺ ልጅ? የኛ ቤተሰብ እዛ የሉም እንዴ አላልኩሽም? እኔን ያወራሽ መስሎሽ ምን ላይ እንደምትጠመጥሚ እንኳን ልብ ብለሽ እንትናት። እዚህ ከዙሪያሽ ያሉት እነ ሞኬ እንደዚህ ያሉት ላንቺ ያዘኑ መስሎት ገደል ውስጥ እየከተቱሽ ነው ያሉት። ሄዳ አሳሰረቻት ብለ ሞኬ አቡፋኖ ጋር ስታወራ ገረመኝ። ለምን አቡፋኖ ሳውን ነው ምናልባት የሚያውቀኝ፣ ግን አንተ ከድሮ ታውቀኛል። ከድሮ ቡቺን ሳታውቃት እኔን ታውቀኛል። ብዙ አላማ ላይ እንትን ብለናል። ያኔ ጦርነቱ ጊዜ ራይት ያ ለእንትን እንደዚህ ያደርግሽ ራሽን እንደ ስለፈልፍ ነበር። እናንተ በምታስቡት መንገድ ቢሄድ የሚዲያ ሰው ነኝ እኮ ውጤት ማጣ ይመስላችኋል? ግን ኖት ማይ ፖይንት ጋይስ። ምንም ፖይንት የለኝም ሲጀመር። የሚሰማኝም ሰው ያለ አይመስለኝ፣ አቅሙም የለኝ። እንደዚህ አይነት ነገር ሲደርስ አያድርስ ነው። አንቺ ከምታቀራሪው አንፃር ነው እንጂ እኮ ኖርማል ነው። አንቺ ከቤተሰቤ ተርፎ ነው እዚህ 25 አንበሳና 30 አንበሳ የምሰጠው ብለሽ ስለምታቀራሪ ነው የገረመው እንጂ አሁን ይሄ ለወንድም ብሎ ቢለጠፍ ማንም ሰው አይገርመው። ምክንያቱም ኦሬዲ ገራ በለቃቃሚ መሆኑን ተናግሬያለሁ። ምን አገባኝ? ከኔ ታላቄ ነው አይደል? እና ህይወትን ቀድሞ ይጀምራት። አንቺ ስላቀራራሽ በለጠ ሙስና ዛሴ ይሄ ምንም የተዋሸ ነገር የለም። ከቻላችሁ ስለ ቤተሰቦቻችሁ በጣም ዝቅ አድርጋችሁ ደረጃችሁን አውሩ። የወጡ ቀን እንዳታፍሩ ማለት ነው። ወንድሜ የተማረ ከሆነ ማህይብ ነው። ቄስ ትምህርት ቤት እንኳን አልጨረሰም። አያውቅም፣ ማንበብና መጻፍ አያውቅም። እዛ ሴት ቀድመ የእውነቱን ትናገራል። ሌላ ነገር ቢመጣ አይገርምም፣ አይደምቅም። ከ3 ቀን በፊት ነው አለ እንደ ድሬ ቴሌቪዥን ምናምን የዘገበው። ለምን ከ3 ቀን በፊት ወተሻል አወራሽ? ምን እንዳሳስኩት ዛሬ እኔ ሳወራ ሰው ሁሉ አልሰማም ብለሽ ነበረ። እኔ ሳወራው ወደ ፖለቲካ ወሰድሽ። የለነች ያስያዘችዋል። እኔ ስለተደሰትኩ እውነት ከ3 ቀን በፊት ተዘግቦ የለን የኔ እጅ ካለበት ማተሽ ለመጀመር አልተናገርሽ። ትላንት ከላይቭ ወጥቴ ስትመጪ አዲስ ሐሳብ ይዛችሁ መጣችሁ ራይት። መሰሪነት አይደል ፖለቲካ። ያንተን ፍላጎት ብቻ የምታራምድበታል። የህዝብን የሀገርን ወይ ሴራ ማክሸፍ ነው ወይ ሴራ መስራት ነው። የህዝብን ጥቅም የሚያስጠብቅ ከሆነ ማለት ነው። እሺ እናንተ የራሳችሁን ጥቅም ለማስከበር ስትሉ ሰዎችንም ህዝብ ማህበረሰብን ራሱ ወስዶ ገደል የሚከት እንኳን እንትን ፖይንት ብታነሱት ምንም አይገርማችሁም። ሴራችሁ ነው የምታረጉት። ገብቷችኋል? እና ጉድጓዱ ትንሽ ብሉኬት ምናምን ነገር ካርቶን ምናምን አድርጊበት። እሺ ለምን አፈሩ ምናልባት ምስጥ ሊኖረው ይችላል ምናምን ወይና ደጋ ቆላ በጋ ምናምን ነገር እንዳይገጥምሽ ካርቶን ደልድይበት። እሺ የሄዳችሁበት መንገድ ስለገባኝ ይሄን ነገር ልናገር ብዬ እንጂ እና እንደገና ደግሞ ወይ የማይገባው ይሄ ነገር ያልገባው ሰዎች ለነሱ ላስረዳ ብዬ እንጂ not my point። እሺ እና ከእንግዲህ
በዚህ ነገር ላይ ማብራሪያ አልሰጥም። ያ አይጧትልም። አንዳንዴ ትልልቅ ሰዎች ወይ የምታከብሯቸው ሰዎች እናንተ ጋር ሲመጡ በእነሱ ነው የምታው፣ ለእነሱም ክብር ትጠነቀቃል። ገባችሁ? ከማጋ ነው ምንድነው የሚባለው ነገር